አብዲ ወሎ ዛሬ በጣም ከፍቶታል። አብዲ ወሎ እንግዲህ ሸዋሸዋ ተደርጓል ማለት ነው። አይ ሌቦቼ ስራችሁን ይስጣችሁ። ሰውን የምትሸውዱ፣ ሰውን የምታታልሉ እውነት ነው፣ ነፍሳችሁ አይማርም። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ ውድና እየተከበራችሁ የዚህ ቻናል ቤተሰቦች ሁላችሁንም ሰላም ሰላም ብያለሁ። በያላችሁበት የአላህ ሰላምታና እዝነት አይለያችሁ። ውድ ቤተሰቦቼ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር ያደረጋችሁ ቻናል ቤተሰብ ትሆኑ ዘንድ በትህትና እጠይቃለሁ። ነባር ቤተሰቦቼ ቪዲዮውን ላይክ ሼር አድርጉት ማለት ነው። ዛሬ ደግሞ ወጣ ዋለ ቪዲዮ መጥቻለሁ ማለት እንግዲህ ሁልጊዜም አሳዛኝ ነገሮችን እየሰማን እንገኛለን። በሞቱ በግድያው በምናምኑ በቃ ምን ልበላችሁ፣ ይሄም ያው ከሞት የማይተናነስ ነው ማለት ነው። እንግዲህ አብዲ ወሎ ወንድማችንን ታውቁታላችሁ። አብዲ ወሎ ቻናል ታውቁታላችሁ። በስደት ሀገር የሚኖር እንደኛው ተሰዶ የሚኖር ወንድማችን ነበረ። በዚህ በሳውዲ አረቢያ ነበር የሚኖረው። እንግዲህ ርዚቁ ሲሳው አለቀና ከሱዲ ተይዞ ሂዶ ኢትዮጵያ ነው ያለው። እና አሁን እሱ የመዳም ቅመም ብሎ ለኛ ራሱ ስም ያወጣልን ወንድማችን ነው። የመዳም ቅመም ብሎ እሱ ባወጣው የኛ ስም ዛሬ ነክሶ የመዳም ቅመም ነው በመላው ዓለም የመጠሪያችን ስም ማለት ነው። እና አብዲ ወሎ ይሄ አይገባውም ነበር። አብዲ ወሎ እንግዲህ ሸዋሸዋ ተደርጓል ማለት ነው። ሸዋሸዋ ለማታውቁ ደግሞ ሸዋሸዋ ማለት እንግዲህ መዘረፍ ማለት ነው። ያው ተዝርፊያ ማታለል፣ ያታለላችሁም ሰው ዘረፋችሁ ማለት ነው። ዝርፊያና ማታለል አንድ ነው። ሁለቱም ዝርፊያ ብለን ነው የምንጠራቸው። እና ሸዋሸዋ ተደርጓል። ሸዋሸዋ ማለት እንግዲህ ተዘረፈ ማለት ነው። አብዲ ወሎ ወንድማችን እንደምታዩት ኢትዮጵያ ከገባ በኋላ የዩቲዩብ ቻናሉ ትንሽ ቀዝቀዝ ብሏል፣ እየሰራ አይደለም። አንዳንዴ እውነቴን ነው እኛ ተመልካቾች ለምን እንደሆነ አላውቅም። እኛ ማየት ላይክ ሼር የምናደርገው ተፋቀሩ፣ እንደዚህ ሆኑ፣ ተጣሉ፣ ተደባደቡ ምናምን ይሄንን ነው ሰው ቻናሉ በቃ ይሄን ነው የምናየው ማለት ነው። ለምን እንደሆነ አላውቅም። ለምን ትምህርት ይዞላችሁ የሚመጣውን ሰው እውነቴን ነው የሚያይ የለም፣ ብዙ እይታ የለውም። ግን እነዚህ ተፋቀርን አይታችኋል፣ እነሩታ ማለት ነው። ተፋቀርን፣ ተጣላን፣ ዛሬ እንደሃልና ተሌላ ወለደ ተኔን ጥላ ሄደች። ይሄን ብዙ እይታ አላቸው ማለት ነው። ይሄን ነው ሰው የሚያው። ለምን እንደሆነ አላውቅም። ግን ጥሩ ነገር የሚያቀርብላችሁን ሰው ለምን እንደማታዩ፣ ለምን እንደማታበረታቱ ከኔው ጀምሬ ጥያቄ ይሆንብኛል ማለት ነው። ውድ ቤተሰቦች እና አብዲ ወሎ ከዚህ ከሄደ በኋላ ቻናሉ በጣም ቀዝቃዛ ነው፣ እየሰራ አይደለም። ምክንያቱም ይህንን በቃ ተፋቀርኩ፣ ተዛለፍኩ፣ ቀለበት አሰርኩ፣ አገባሁ፣ ተፈታሁ የሚል በቻናሉ ስለማያቀርብ ብቻ እይታ የለውም ማለት ነው። ለምን እንደሆነ ግን አይገባኝም። እና አብዲ ወሎ ወንድማችን እንግዲህ ቻናሉ ያው እንዳልኳቸው ቀዝቃዛ ነው፣ እይታ ብዙ የለውም። ግን ያን ምንም ሆኖ ሳለ ያችኑ ያጠራቃቅሞ 160,000 ብር አጠራቅሞ ያንኑም ለአባቴ ማሳከሚያ ይሆነኛል ያለውን እንግዲህ አጋጣሚ ደግሞ ስልክ መግዛት ፈለገና ምክንያቱም ስልክ ማለት የስራ መስሪያ ነው። ዩቲዩብ ቻናል ሲኖራችሁ ጥሩ ስልክ ሊኖራችሁ ይገባል ማለት ነው። በላፕቶፕ ከምትቀርጹ ይልቅ እውነቴ ነው ቆንጆ ጀዋል ሲትቀረጽ ነው በቃ ማለት ለካሜራውም ለሁሉም ነገር በቆንጆ ጀዋል በቃ ስትቀርጹት ነው ዩቲዩብ ራሱ ደህናው እንጂ ማለት በጥቅሉ ጠቅላላ አድርጌ ስነግራችሁ በላፕቶፕ ከምትቀርጹ በሞባይል ትቀርጹ ነው በቃ ደስ የሚለው ማለትም ጥሩ የሚሆነው ዩቲዩብ ማለት ነው። እና ይህን ሞባይል በቃ ልግዛና በቃ ዩቲዩብን እየሰራው የአባቴን ማሳከሚያ ተካና አባቴን በሌላ ጊዜ ያሳክማለሁ ብሎ ሞባይል ቤት ሂዶ እንግዲህ አብዲ ወንድማችን አንዳንዴ እኮ ግን ይገርማችኋል። 1000 ዓመት እንኖር ይመስል ወላሂ ነው የምላችሁ። አይፎን ጀዋሎችን ለመግዛት ተገዷል። ምክንያቱም ዩቲዩብ ስትሰሩ ጥሩ ጀዋል በቃ ጂቢው ከፍ ያለ መሆን አለበት። ምክንያቱም ሁሉን ነገር መሸከም የሚችል ዩቲዩብ ቻናል ስትሰሩ እንግዲህ ብዙ ነገር ስለምትጨኑበት ሞባይሉ
ጂቢው በቃ ቆንጆ መሆን አለበት ማለት ነው። እንደዚህ 60 ምናምን ሳይሆን እስከ 500 ጂቢ ያለው ሞባይል ለዩቲዩብ ይመረጣል ማለት ብዙ ነገር ስለምትጭኑበት። ያ ካልሆነ ደግሞ 128 ጂቢ እና ማለት ይሄንን ሃይፎን ስልክ ገዝቶ ኦሪጂናል ነው ብለው የሸጡለት ከዛ በኋላ ኦሪጂናል ሳይሆን ተገኘ ማለት ነው። ያ ሞባይል ገዝቶ ኦሪጂናል ነው ብሎ ገዝቶ ከዛም በኋላ መልሶ ሽጦ ደግሞ አባቱን ሊያሳክም ይዞ ሲሄድ ያ በኦሪጂናል ስም የተሸጠ ሞባይል እንግዲህ ኦሪጂናል ተብሎ ይሄ ሞባይል ስንት እንደተሸጠ ታውቃላችሁ? በ160,000 የኢትዮጵያ ብር ነው ይሄ ሞባይል የገዛው ማለት ነው። ይዞ ሂዶ ሊሸጠው ሲል ያ ሞባይል ኦሪጂናል አይደለም፣ ፎርጂድ ነው የተሸጠለት ማለት ነው። አስባችሁታል? ግን ሺህ ዓመት ይኖራል እንዴ እናንተ? እንዲሁ የሌባ ጊዜ ግን በጣም ነው የሚያሳዝነው። እንዴ ገና ዩቲዩብ ቻናል ስላለው ይሄ ልጅ እኮ ቂጡ ሁላ ብር አይደለም፣ ቻናሉ ደከመ ነው። ቻናሉ እየታየለት አይደለም። ምክንያቱም ተፋቀርኩ፣ እንደዚህ አርኩኝ፣ ተፋለጥኩኝ፣ በከሌ ተጣላው ብሎ ቻናሉ ላይ ስለማይጭን ይሄ ልጅ እየታየለት አይደለም ቻናሉ። ስለዚህ ቀዝቃዛ ነው ቻናሉ፣ ብዙ እየታየለት አይደለም። ገና ዩቲዩብ ቻናል አለው ተብሎ በቃ ሀብታም አድርገውታል። ዩቲዩብ ቻናል ቢኖረውም እኮ ዩቲዩብ ለመስራት ስንት ድካም አለው ያለበት ሰው ያውቀዋል። እውነቴን ነው። ዩቲዩብ ስንከፍት ቀላል መስሎን ነበር። ስትገቡበት ግን ብዙ ድካም አለው ዩቲዩብ። ከብዙ ውጣ ውረድ ድካም በኋላ ግን መፍሩድ ትለወጡበታላችሁ። ግን ብዙ ድካም አለው ዩቲዩብ ለመስራት ራሱ ብዙ ነገር ነው። ዝም ብላችሁ ብቻ አይደለም። አይዲያውን መፍጠር ራሱ በጣም ከባድ ነው። አይዲያውን በቃ ተስጦ የሌለው ሰው በጥቅሉ መስራት እንደማይችል። ስለዚህ ዩቲዩብ ለመስራት ብዙም ድካም አለው። ወውዙ ድካም ውጣ ውረድ በኋላ ግን መፍሩድ ዩቲዩብ ሰውን ይቀይራል። አትክፈቱ ማለት አይደለም። እና ይህ ልጅ ለምን አናበረታታውም? ለምን ዩቲዩብን በቃ ለምን ሰብስክራይብ አናደርገውም? ለምን አናይለትም? የሚሰራውን ነገር ግዴታ ተፋቀርኩ፣ ተፋለጥኩ፣ ተጨፋጨፍኩ ብሎ ቻናሉ ላይ ብቻ መጫን አለበት ወይ? ይሄን ካልጫን ልናይለት አንችልም ወይ? ወላሂ በጣም ታሳዝናላችሁ ውድ ቤተሰቦቼ። ቻናሉን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉት። ስለዚህ አብዲ ወሎ እንደዚህ በቃ ሆኖ ሸዋሸዋ ተደርጓል ማለት ነው። በ160,000 የኢትዮጵያ ብር ገዝቶ ኦሪጂናል ነው ተብሎ እንግዲህ ፎርጂድ ሆኖ መገኘት ማለት ምን ማለት ነው? አብዲ ወሎ እንግዲህ ይሄንን ነገር ከመለሱልኝ ኦኬ፣ ካልመለሱልኝ ግን ምንነታቸውን አጋልጣለሁ ብሏል ማለት ነው። ሁላችንም ድምፅ ልንሆነው ይገባል። ይህንን ሞባይል የሸጡለትን ሰዎች እነሱም ስማቸውን የሚጠብቁ ከሆነ ያደረጉትን አንድ ያድርገዋል አይደለ? አሁንም ይህንን ልጅ ሸዋሸዋ ያደረጋችሁ ሞባይል ቤቶች፣ ነጋዴዎች ሞባይሉን ልትመልሱለት ይገባል። አለዛ በጣም ከባድ ነው። ሶሻል ሚዲያ ላይ ደግሞ አንዴ ስማችሁ አይዘራ። ሶሻል ሚዲያ ላይ ስማችሁ ከተዘራ አውዝ ቢላ ከምትኖሩ ከመሬት በታች ብትሆኑ ይሻላችኋል። እውነቴን ነው። ስለዚህ እንዴት እናንተ የአንዱላ በአንዱ አታፍሩም እንዴ? እንዲህ ሰርታችሁ እስኪ ይባረክላችሁ በሰው ብር በሰው ገንዘብ እንዲህ። ኧረ ስንት ሙጭ ልሳዎች አላችሁ። አላናትፈሩም፣ እንዳረላንፈሩ ሰርታችሁ ተጠቀሙ። እንዲህ ይሄ ልጅ እኮ ስንት ጥሮ ግሮን አመጣው። እንዲሁ አይደለም ገና ዩቲዩብ ቻናል ስላለው ብቻ ዝም ብሎ ዩቲዩብ እኮ አይከፍለውም ካልሰራበት። ዩቲዩብም ዝም ብሎ ስለተከፈተ ብቻ ዩቲዩብ ቻናል ስላለው ብቻ የዩቲዩብ ካምፓኒ በየወሩ ብር ሊያስገባለት አይችልም ካልሰራ ማለት ነው። እንዴ እናንተ አሁን ለምሳሌ ሞባይል እናንተ አሁን ነጋዴዎች አሁን ለምሳሌ እየሄዳችሁ እየጫናችሁ ያለውን እያጣራችሁ መልሳችሁ ካላመጣችሁ አንድ ያመጣችሁት እቃ ሊያነሳችሁ ይችላል። እና ዩቲዩብም ደግሞ ካልሰራችሁበት ዝም ብሎ የዩቲዩብ ካምፓኒ አይከፍልም። ገና ዩቲዩብ ስላለው ብቻ ሀብታም መስሏችሁ ልታጭበረብሩ የሞከራችሁ ሀብታሞች እውነቴ ነው፣ ተሳስታችኋል። ገንዘቡን መልሱለት። ካልመለሱልኝ አጋልጣለሁ ብሏል። እኛም ድምፅ ለመሆን ወደኋላ ወደፊት አንልም ማለት ነው።
እውነቴን ነው። ዩቲዩብ ቻናል ላይ ስማችሁ ዩቲዩብ ማለት ዩቲዩብ ላይ አንድ አትውጡ በቃ እንጀራችሁ ይዘጋል። እውነቴን ነው። እንጀራችሁን ትዘጋላችሁ ለትንሽ ጥቅማ ጥቅም ብላችሁ። አላህም የሚጠላውን ስራ ሰውም አላህም የሚጠላውን ስራ አትስሩ ነጋዴዎች። እንዳውም ነጋዴ በንጹህ ሲሆን ነው የሚያበላው። በቃ የሚለወጠው በማጭበርበር የሚሆን ነገር የለም እና አብዲ ወሎ ወንድማችንን እንረዳውም ይገባል ማለት ነው። እንግዲህ በቻናሉም ላይ ባስተላልፈው መልእክትም ላይ ደግሞ ትንሽም የጻፋት መልእክት አለች ማለት ነው። እንግዲህ እስኪ ላነብላችሁ እችል ይሆናል። ምናልባት እንደው ትንሽ ነገሩ ባላነበውም ገለጽኩላችሁ ይመስለኛል እና እውነቴን ነው። በጣም ነው የሚያሳዝነው። አውዝ ቢላ እናንተ እንዴት ነው በቃ እንደው አንዳንዴ አላህን እንደው አላህን አትፈሩም ወይ? ምን ብለዋል እንግዲህ አብዲ፣ እንዴት በዚህ ልክ ሰው ይታለላል? ደህና ስልክ እንዳለው ሰው እኮ በቅርሽ ሽጬ አባቴን ላሳክም ነበር፣ ግን ኦሪጂናል ተብሎ 160 ሺህ የተሸጠልኝ ሃይፎን ማስክ በትንሽ ካፊያ ውሃ ገብቶበት ተበላሸ። ስልክ ሳሳየው ስልኩ ኦሪጂናል ሳይሆን ሃይ ኮፒ እንደሆነ ነገሩኝ። እንዴት የሚታመን ሰው ፌክ ስልክ ኦሪጂናል ነው ብሎ ይሸጣል? ብቻ አላህ ሐቁን ያውጣልኝ። ሰውየው ፌክነትን አምኖ ካልመለሰልኝ አጋልጣለሁ። እንደማጋልጥ ከወዲሁ እናገራለሁ ብሏል። ከሀቅ ጎን እንደምትቆሙ በሀቅ ከጎን እንድትቆሙ ጠይቃችኋለሁ ብሏል ማለት ነው። ይሄንን ስልክ ለመግዛት ብዙ ደክሜበታለሁ። ነገ ስለዚህ ስልክ ፌክ እንደሆነ ልናወራ ለሁለተኛ ጊዜ ወደ ሱቄ የስልኩን ፌክ በመሆን አምኖ ሀቄን ከመለሰልኝ ብሏል እንግዲህ ማለት ነው። እንግዲህ ሀቁን ከመለሰለት ተስማሙ ማለት ነው። ሀቄን እንደሚመልሰው ስላመንኩ ነበር እየሰራሁ ነው። ግን ምን ብሏል? በኳሊቲ ለመቅረጽ ነው እንጂ ተርፎኝ አይደለም። እውነቱን ነው። በደንብ እንዲቀርጽለት ነው እየሰራሁ፣ ግን እንደምመልሰው ስላወቅኩ ነበር። አሁንም አላህ የፈቀደው ዩቲዩብ መስራትም ከሰራሁም 1 ሳምንት አልፎኛል። አባቴም አዲስ አበባ ከኔ ጋር ሳምንት በላይ ተቀምጦ ሳሳክም በመጨረሻም ቀዶ ጥገና ስለሚያስፈልገው በርከት ያለ ገንዘብ ስለሚያስፈልገኝ እኔም ቀን ስልኩን ስለገዛሁበት ስልኩን ሽጬ ላሳክም ነበር ብሏል ማለት ነው። እንግዲህ ወዘተ ብዙ ነው ጽሁፉና ዝሮ እጅግ በጣም ያሳዝናል። እንደዚህ ማድረግ ጥሩ አይደለም። ማንም በማንም ላብ አያድግም። የሰው ላብ ደግሞ ሰውን ዝቅ ነው እንጂ ከፍ አያደርግም። እንደዚህ የምትሰሩ ነጋዴዎች ልቦና ይስጣችሁ። ያማሊህ የልጁን ስልክ በቃ መልሱለት። እውነት ያሳፍራል። እሱ አሁን አባቱ ታሞበት በጭንቅ ላይ ነው ያለው ማለት ነው። እና አብዲ ወሎ ወንድማችን አላህ ሀቅህን አያስበላብህ ለማለት እንወዳለን ማለት ነው። እንግዲህ ቀዶ ጥገና ሲባል እንግዲህ አስባችሁታል። በቀላል ብር አይደለም። እንኳን ኢትዮጵያ ውስጥ ቀዶ ጥገና ዛሬ ራሴን ብላችሁ ስትሄዱ ሆስፒታል የምን ያክል ወጪ እንደምታወጡ ውድ ቤተሰቦች እና እጅጉን በጣም ያሳዝናል። እንግዲህ አብዲ ወንድማችንን ከጎኑ ልንሆን ይገባል ማለት ነው። ውድ ቤተሰቦች ቪዲዮውን አስረዘምኩባቸው። አንዳንዴ ስሜታዊ ስትሆኑ እጅግ በጣም ነው እንትን የሚለው ማለት ነው። እና ቻናሉን ላይክ፣ ሰብስክራይብ፣ ሼር አድርጉት። ቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ።